ሰላም የአባቴ ብሩካን በዓለም ዙሪያ ያላችሁ ቅዱሳን ወገኖቼ፣ አባቶች፣ እናቶች፣ በቅርብም በሩቅም ያላችሁ ሰላምታዬን በማቅረብ እጀምራለሁ። ዛሬ እግዚአብሔር በውስጤ የሞላውና የተረፈው 2019ን በመንፈስ ተሞልተን ድልን በማወጅ የእግዚአብሔርን ታላቅነት በማስቀደም እንድንገባበት እግዚአብሔር ይሄንን በውስጤ ሞልቶ ወደ እናንተ ላቀርብ ወድጃለሁና ይህ ሁሉ ለኔ፣ ለናንተ፣ ላንቺ፣ ላንተ፣ ለኛ፣ ለሁላችን እግዚአብሔር የዋለልን ውለታ በዚህ 2018 ውስጥ ያለፍንባቸው ቻሌንጆች፣ መከራዎች፣ ወጀቦች ብዙ ያለፍንባቸውን ላይ የእግዚአብሔርን ታላቅነት የምናወራውና ቀጣዩን ዓመት በመንፈስ ተሞልተን በእምነት እግዚአብሔርን ታላቅነት በማውራት በምስጋና የምንገባበት ዓመት እንዲሆን እግዚአብሔር ይህን ውስጤ ሞልቷልና መጽሐፍ ቅዱሳችን ሐዋርያት ሥራ ምዕራፍ 16 ከቁጥር 25 እስከ 28 ላይና መዝሙር መጽሐፍ ምዕራፍ 78 ቁጥር 4 ላይ ቆመን የእግዚአብሔርን ታላቅነትና አደራረጉን የምናወራ በአየሩ ላይ በማያምኑ ሰዎች መካከል በምድራችን ላይ እግዚአብሔርን ታላቅነት የምናወራበት የምናሰፍንበት ነውና፣ ስለዚህ ሐዋርያት ሥራ ምዕራፍ 16 ቁጥር 25 እና 6ን አነባለሁ። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ እያመሰገኑ ነበር፣ እስረኞችም ያደምጧቸው ነበር። ድንገትም የወህኒ መሠረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዛን ጊዜ ደጆች ሁሉ እየተከፈቱ የሁሉም እስራት ተፈታ። የወህኒውም ጠባቂ ከእንቅልፉ ነቅቶ የወህኒ ደጆች ተከፍቶ ባየ ጊዜ እስረኞች ያመለጡ መስሎት ራሱን ሊገድል አስቦ ሰይፍን መዘዘ። ጳውሎስ ግን በታላቅ ድምፅ ሁላችን በዚህ አለንና በራስ ላይ ክፉ ነገር አታድርግ ብሎ ጮኸ ይላል። እንዲሁ መዝሙር መጽሐፍ ምዕራፍ 78 ቁጥር 4 ላይ የእግዚአብሔርን ምስጋናና ኃይሉን ያደረገውን ታምራት ተናገሩ ይላል። እግዚአብሔር አምላክ ሆይ ታላቅነትን በመናገር ኃይልን በመናገር ኃይለኛ የሚመስሉ ሁሉ ንቀን ትልቅነትንና ኃይልን ማዳንህን አንተን እያሰበን እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል ተብሎ እንደተጻፈ ኃይልህን እያሰበን ከፍ ያለውን ነገር ለማየት አንተን በማመስገን ወደ 2019 እንገባለን። አቤቱ የድል ዘመን እንዲሆንልን ክፉ ቀናቶች ውስጥ አቤቱ ድልን እያወጀን ታላቅነትን እያወጀን ካንተ ጋር ሆነን ዘመንን እንዋጃለን። የመዋጀት ዘመን እንዲሆንልን እኔ ጸልያለሁ። ሁሉ ላንተ ክብር ይሁን ጌታ በኢየሱስ ስም አሜን። እንግዲህ ዛሬ እግዚአብሔር ቃል ስንካፈል ወገኖች፣ በዓለም ዙሪያ ያላችሁ እህቶች፣ ወንድሞች ብዙ ጊዜ አራር የሚወጣላቸው ብዙ እይታ የሚያገኙና ተደማጭነት ተቀባይነት የሚያገኙ እግዚአብሔር ክብር የማይሆን በሚዲያቸው ላይ የሚለቁ ሰዎች እንደሆነ እናውቃለን። ግን በጌታ ፍቅር ለምናችኋለሁ ይሄ መልእክቴ ወደ ሰው እንዲደርስልኝ ሰብስክራይብ፣ ላይክ በማድረግ እንድትተባበሩኝ እንድታበረታቱኝም በጌታ ፍቅር እጠይቃቸዋለሁ። እግዚአብሔር ለዘላለም የተባረከውን በዚህ ሚዲያ መስኮት ብዙ ሰዎች ደውሎ ከውጭ ሳይቀሩ በመደወል አስተያየታቸውን ሲሰጡኝ አይቻለሁ። እግዚአብሔርን አመሰግናለሁ። እንዲሁ በዩቱብ ሚዲያ ላይ ስልኬን አስቀምጫለሁ። አስተያየት ካላችሁም በዛ ልታጋሩን ትችላላችሁ። በዚህ በማለት እንግዲህ ዛሬ የምንካፈለው ያው እግዚአብሔር ቃል የሚገኘው በዚህ ሁለቱ ክፍል ላይ ቆመን ስንናገር ያደረገውን ታምራቱን ተናገሩ በሚል ርዕስ አብረን እንካፈላለን። እግዚአብሔር በቤታችሁ ምን አደረገ? በሕይወታችሁ ምን አደረገ? በትውልዳችሁ መካከል ምን አደረገ? በምድራችሁ ምን አደረገ? ጠላት የሚለው አይደለም፣ ሁኔታ የሚለው አይደለም። እስቲ አሻቅበን እግዚአብሔር ትልቅነት፣ እግዚአብሔር ያደረገውን፣ እግዚአብሔር የሰራውን ስራ እያሰበን እግዚአብሔርን በማመስገን 2019ን እንገባለን። በዚህ ክፍል እንግዲህ በመንፈቀ ሌሊት ጳውሎስና ሲላስ በእስር ቤት ሆኖ የእግዚአብሔርን ታላቅነት በጸሎታቸውና በዜማቸው እያወጁ ባሉ ጊዜ የወይኑ መሠረት እንደተናወጠ ምድር እንደተንቀጠቀጠ
የሁሉም እስራት እንደተፈታ መጽሐፍ ቅዱሳችን ይነግረናል። እንግዲህ በዚህ ክፍል ላይ የእግዚአብሔርን ታላቅነት፣ የእግዚአብሔርን ኃይል፣ የእግዚአብሔርን አደራረግ ነው የምንመለከተው። ዛሬም በዚህ ክፍል ላይ ስንናገር በየትኛውም ጎዳና ውስጥ አልፈን ዛሬ የደረስነው 2018 ብዙ ወጀብ ነበር፣ ብዙ አውሎ ንፋስ ነበር፣ ብዙ የሚጥል ነበር፣ ብዙ የተመከረብን የመከረብን የላከብን የተላከብን ነበር። አንገት የደፋንበት ወቅት ሊኖር ይችላል በቀናት መካከል። ምክንያቱም ቀናቶች ሁሉ ክፉ ስለሆኑ ክፉ የተመደበብን በእግዚአብሔር ኃይልና በእግዚአብሔር አደራረግ ድል አድገን ያለፍንባቸው እግዚአብሔር ድል የሚታወጅበት ቀኙ የቀደመችበት ቀን እንደሆነ እንመለከታለን። እንግዲህ በዚህ ክፍል ላይ ስለ ጳውሎስና ሲላስ ስንመለከት ጳውሎስና ሲላስ የእግዚአብሔር መንግሥት ሥራ እየሰሩ ባለበት ጊዜ እንግዲህ አንድ ሴት መንፈስ ያደረባት በጥንቆላ ለጌቶቻቸው ብዙ ገቢ የምታስገባ አንድ ሴት እንደነበረችና ጳውሎስና ሲላስ በሚያልፉበት ጊዜ ልዑል የእግዚአብሔር ባሪያዎች ስለ እግዚአብሔር መንግሥት የሚነግሯቸው እያለች በምታውጅበት ጊዜ ክፉ መንፈሷም ጳውሎስ በመንፈስ ተረድቶ በውስጧ እንደገሰጸና መንፈሱ እንደወደቀ ከዚህ ምክንያት ጌቶች እንደውም ደግሞ ጌቶቻቸው ብዙ ገቢ ልታስገባላቸው የነበረው እጅግ ተቆጥቶ በእነሱ ተደብድቦ ወደ ዳኞች ወይም ደግሞ ወደ ገዢዎች ቀርበው ወደ ወህኒ እንዲጣሉ እንደተፈረደባቸው እንመለከታለን። በዚህ ክፍል እንግዲህ እግዚአብሔር መጥቶ መንፈቀ ሌሊት ላይ እግዚአብሔርን እያመሰገኑ እስራት ሳይዛቸው ያሉበት ጭቆና፣ የተደበደቡት ድብደባ፣ የደረሰባቸው መከራ ፈተና ሳይመለከቱ ትልቁ እግዚአብሔርን እያዩ የሚታደግን እግዚአብሔርን እያዩ ጌታ ኢየሱስን እየተመለከቱ በእምነት ሆኖ በመንፈስ ተሞልቶ እግዚአብሔርን በጸሎታቸው በዜማቸው እያመሰገኑ እንዳለ ደግሞ የሁሉም እስራት እንደተፈታ የወህኒ ውስጥ የታሰሩ እስረኞች እስከሚሰሙ ድረስ እስከሚያደምጡ ድረስ እግዚአብሔርን ታላቅነት እንዳወሩና እንዳወጁ እንመለከታለን። ከዚህ የተነሳ የሁሉም እስራት ተፈታ ይለናል። በእነሱ ምክንያት የወህኒ ተፈጥሮ እንኳን መናወጥ ሲጀምር እግዚአብሔር ጌታ ኢየሱስ ከነሱ ጋር ሲሆን የእግዚአብሔር አደራረግና የእጁን ማዳን ያዩበት እንመለከታለን። በዚህም እንግዲህ በዚህ መልእክቴ ላይ መዝሙረ መጽሐፍ ምዕራፍ 78 ቁጥር 4 ላይም ስንመለከት እግዚአብሔር ምስጋናና ኃይሉን ያደረገውንም ታምራቱን ተናገሩ ይለናል። ወገኖች ሆይ እግዚአብሔር ትልቅነትን ስንመለከት፣ እግዚአብሔር አዳኝነት፣ እግዚአብሔር ሁሉን ቻይነት ስንመለከት የትኛውም መከራዎቻችን የትኛውም ቻሌንጆቻችን የበረቱብን እልፍ የሆኑ ሰልፎች ሁሉ የሚበተኑበት የሚሸነፉበት እግዚአብሔርን ማዳንና የእጁን ታላቅነት የምንመለከትበት ይሆናል። በዚህ ምዕራፍ ላይም ስንመለከት ጳውሎስና ሲላስ ሳይዛቸው መከራ ሳይዛቸው የመጣባቸው ተግዳሮት ሳያቆማቸው እግዚአብሔርን በማመስገን እግዚአብሔርን በማወደስ በዜማቸው በጸሎታቸው እግዚአብሔርን ከፍ ሲያደርጉ እግዚአብሔር እጅ እንደመጣች የወይኑ መሰረት እንደተናወጠ ምድር እንደተንቀጠቀጠች እንደውም የሁሉም እስራት እንደተፈታ መጽሐፍ ቅዱሳችን ይነግረናል። ዛሬ መልእክቴን ወደ እናንተ የማደርሰው 2019 በድል የምንገባበት ድልን እያወጀን ከፍታን የምንይዝበት የጠላት መንግስት የሚፈርስበት የጋናም ደጆች የሚናወጡበት የሚፈርሱና የሚከሽፉበት ዘመን እንደሆነ መልእክቴን ወደ እናንተ ያቀርብ። 2019 በምስጋና በመንፈስ ቅዱስ ተሞልተን በእምነት ሆነን እግዚአብሔርን ታላቅነት እያወጀን እንገባለን። 2019 የድል ዘመን ምርኮን የምንማርክበት ራስ የምንሆንበት ከፍ የምንልበት ዘመን ይሁን። ምክንያቱም መጽሐፍ ቅዱስ ሲናገር ራስ እንጂ ጅራት አትሆንም ይላል። እንግዲህ መጽሐፍ ቅዱሳችን ላይ የምንመለከተው እውነት ይህ ነው። መጽሐፍ ቅዱሳችን ላይ መዝሙር መጽሐፍ 145 ቁጥር 14 ላይ እንዲህ ይላል፣ እግዚአብሔር በቃሎቹ የታመነ ነው፣ በስራው ሁሉ ጻድቅ ነው። እግዚአብሔር የተገመገሙትን ሁሉ ይደግፋቸዋል፣ የወደቁትንም ያነሳቸዋል። 2018 ያለፍንበት በጌታ ነው። ምንም መከራ፣ አንዳንዶቻችን ሀዘን ቤታችን ገብቶ ሊሆን ይችላል። ተስፋ ቆርጠን ሊሆን ይችላል።
አዝነን ሊሆን ይችላል፣ ያልጠበቅነው ሆኖ ሊሆን ይችላል። እግዚአብሔር ሳይፈቅድ የሆነ አንዳች ነገር ስለሌለ ከዛ ነገር ወጥተን ወደ ምስጋና እንድንገባ እፈልጋለሁ። በጣም እኔ በዚህ ዓመት ያልጠበቅኩት ነገር አንድ በጣም የሚወደውና በጣም የማከብረው በጣም አገልግሎቱን በጣም የተጠቀምንበት በጣም የሚወደው አንድ የእግዚአብሔር ሰው ድንገት ባለቤቱ አረፈች። በጣም እኔ በጣም ቆዝሜ በጣም ምን ይሆናል ይሄ ወንድም ልጆች ውስጥ ምን ይሆናሉ ብዬ በጣም ቤቴ ይጸልይ ነበር። በጣም ነው የደነገጥኩት። እኔ በሱ ቦታ ሆኜ በጣም የሚገርም ነገር ግን እግዚአብሔርን ያገለገለ ሰው ከምስጋና አይጎድልም። ከሱ በጣም የተማርኩት ጽናትን፣ ብርታትን፣ እግዚአብሔር አዋቂ መሆኑን እጅግ የተረዳበትና እጅግ እግዚአብሔርን ታላቅነት ከፍ ብሎ ያየው የእግዚአብሔርን ክብርና የእግዚአብሔርን አደራረግ የተረዳ ባሪያ ስለሆነ እግዚአብሔር በእግዚአብሔር ተጽናና። የሚገርም እግዚአብሔርን አከበረ። ስለዚህ የእግዚአብሔር ባሪያ እግዚአብሔርን አመሰግናለሁ። ከሱ የተማርኩት አንድ ነገር ነው። የሚገርም እግዚአብሔር አዋቂ። ምናልባት እንዲህ አይነት ወይም ደግሞ በህመም ስቃይ ውስጥ ያላችሁ ወይም ደግሞ ሐዘን ወደ ቤታችሁ የገባ ወይም ባልታወቀ መንገድ መከራና ፈተና በዙሪያችሁ የገጠማችሁ ሰዎች ትኖሩ ይሁን እሱን ተውና አሻቀባችሁ ትልቁን ጌታን እያያችሁ በምስጋና ግቡ። 2018 የሚያሳዝነን እንግዲህ የሚያስደፋን ገጥሞን ሊሆን ይችላል። አሁን ገዛ ምዕራፍ ወጥተን በደስታ መንፈስ ሆነን በመንፈሱ ተሞልተን የምናዝንበት የምንቆዝምበት አንገት የምንደፋበትን ትተንና ረስተነው ትልቁን እግዚአብሔርን እያሰብን 2019 ላይ እግዚአብሔር ድል፣ እግዚአብሔር ታላቅነት፣ የእግዚአብሔርን ሉዓላዊነት፣ የእግዚአብሔርን ሁሉን ቻይነት የምታዩበት የምትወርሱበት ያድርግላችሁ። ዛሬ መሻቴ ነው። እንግዲህ የእግዚአብሔርን ምስጋናና ኃይሉን ያደረገውንም ታምራቱን ተናገሩ ይላል። እግዚአብሔር ታምራት አድራጊ ነው። እግዚአብሔር ድል አድራጊ ነው። እግዚአብሔር ሁሉን ቻይ ነው። እግዚአብሔር የሌለውን ወደ ማኖር ማምጣት የሚችል አምላክ። ሮሜ መጽሐፍ ምዕራፍ 14 ቁጥር 17 ላይ ለሙታን ሕይወትን የሚሰጥ የሌለውን እንዳለው አድርጎ በሚጠራ ባመንበት የሁላችን አባት ነው። አባታችንን አምላካችንን እያከበረን ተስፋ የሚያስቆርጠንን ዞር አድርገን አውልቀን ጥለን ወደ ኋላ ጥለን በመንፈስ ቅዱስ ተሞልተን ድልን እያወጀን በመስሪያ ቤቶቻችን፣ በቤተሰቦቻችን መካከል፣ በምድራችን፣ በቤተ ክርስቲያናችን፣ ለአገልግሎታችን ድል እያወጀን ከፍ እያለን ከምድር ስበት ተላቀን ወደፊት በመሄድ አዲሱን ዓመት በድል በምስጋና በዝማሬ ጸሎትን በማብዛት ከፍ በማለት መንፈሳዊ ነገርን ሴንስ በማድረግ በመረዳትና በብርታት መንፈስ ውስጥ ሆነን እንድንሻገር እጋብዛቸዋለሁ። ስለዚህ እንግዲህ መጽሐፍ ቅዱሳችን ላይ አሕዛብ ሁላችሁ ይላል መጽሐፍ ቅዱስ፣ እጆቻችሁን አጨብጭቡ። አሕዛቦችን እንኳን የኛ አምላክ ይጣራል። መዝሙር 47 ቁጥር 1 ላይ አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ፣ እግዚአብሔር ግሩም ነውና በምድር ሁሉ ላይ ታላቅ ንጉሥ ነው ይላል። አሕዛብ እንኳን ይህን አምላካችን እንዲያመልኩ መጽሐፍ ቅዱስ ይጣራል። እኛማ በምስጋና ብዙ ነገር ያለፍንበት በምስጋና ቀንበር ይሰበራል፣ የታሰሩ ይፈታሉ፣ የተዘጉ በሮች ይከፈታሉ፣ ሐዘንተኞች ይጽናናሉ፣ ያጡ ያገኛሉ። እግዚአብሔር በዚህ መንፈስ ይባርከን። አምላካችን ሆይ እናመሰግናለን። 2019ን አንተን በማድነቅ በአንተ በመገረም ሁኔታዎቻችንን፣ መከራዎቻችንን፣ ተስፋ መቁረጥን ጥለን አቤቱ በምስጋና እንገባለን። ምስጋና ድልን ያሰጣል። ምስጋና ቀኝን ያሰጣል። ምስጋና ከፍ ያደርጋል። ምስጋና ጌታ ሆይ አቤቱ ጌታ ሆይ ፍሬን ያበላል። እነሆ የምስጋናን ፍሬ የምንበላበት ቀኝን የምንዝበት ዘመን እንዲሆንልን በምስጋና ሕዝብ እንዲገባ ካለበት ሁኔታ ወጥቶ እግዚአብሔር ሆይ በምስጋና መግባት እንዲሆንላቸው እኔ ጸለይኩ። እነሆ ሐዘንና ተስፋ መቁረጥ ውስጥ ያሉ ድካምና ዝለት ውስጥ ያሉ ሁሉ በብርታት እንዲተካ ኃይል መታደስ ኃይላቸው እንዲታደስ ቀና ማለት እንዲሆንላቸው እኔ ጸልያለሁ። ሁሉ ለአንተ ክብር ይሁን። በተባረከው ተስፋችን በጌታ በኢየሱስ ስም ሻሎም።